አክሊሉን በትረ መንግስቱን ትቶ በየሳምንቱ አርብ የሸዋ አክሊል ይደፋ የነበር ንጉሥ ሰምተው ያውቃሉ? በንግስና ዙፋን ላይ ሆኖ ቅድስናን የተጎናጸፈው የኢትዮጵያ ታላቅ ንጉሥ ከዓለቱ ጣራ ላይ ሳይደርቅ ዘውትር የሚፈሰው እንባው ዛሬም ድረስ በቤተ ክርስቲያኑ ውስጥ የሚገኘው ይህ ድንቅ ጸበል የኒህ ቅዱስ ንጉሥ ሚስጥር ምንድን ነው? እንዴትስ የሕይወታቸው ፍጻሜ እንደ ነቢዩ ሄኖክና ኤልያስ ሆነ? እስከ መጨረሻው ከኛ ጋር ቆዩ። ዛሬ የቅዱስ ናኩቶ ለአብን አስደናቂ ታሪክ ከላሊበላ ቤተሰባዊ ትስስር እስከ ዘላለም ረፍታቸው ድረስ ያለውን ሁሉንም እውነታዎች እንዘረዝራለን። ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑና ጉዟችንን አብረን እንጀምር። ጻድቁ ንጉሥ ቅዱስ ናኩቶ ለአብ ከላስታ ወይም ከዛጉዌ ነገሥታት መካከል ቅዱስ ይምሐረነ ክርስቶስ፣ ቅዱስ ገብረ ማርያም፣ ቅዱስ ላሊበላና ቅዱስ ናኩቶ ለአብ እነዚህ አራቱ ነገሥታት እንደ መልከ ጸዴቅ ክህነትን ከንግስና ቅድስናን ከንጽህና ጋር አንድ አድርገው በመያዝ እግዚአብሔርንም ሰውንም በቅድስና አገልግለው አልፈዋል። በንግስናቸው አገርን በመልካም ስራና በቅድስና ከማስተዳደራቸው በተጨማሪ ቅዱሳን ጻድቃን ሆነው እግዚአብሔርን በብዙ ድካም በመልካም ተጋድሏቸው ያገለገሉና አገልግሎታቸውም ሆነ ቅድስናቸው በእግዚአብሔር ዘንድ የተመሰከረላቸው ቅዱሳን ናቸው። ከነዚህም ውስጥ ሞትን ሳያይ እንደነ ሄኖክና ኤልያስ የተሰወራለ። ከነዚህም ውስጥ በባህር ላይ ቤተ መቅደሱን ያነጻለ። ከነዚህም ውስጥ የታዘዘ መልአክ መጥቶ ወደ ሰማይ ነጥቆ ወስዶት የቤተ መቅደሶቹን ስራ አሰራር ራሱ ጌታችን በቃሉ ያስረዳዋል። ከነዚህም ውስጥ በክህነቱ ሲቀድስ 40 ዓመት ሙሉ ቅዱስ ቁርባንን መላእክት ከሰማይ ያመጡለት የነበራል። እነዚህ ቅዱሳን ነገሥታት ገድላቸውና ትሩፋታቸው ምግባር ሃይማኖታቸው እጅግ ድንቅ ነው። የእነዚህ ቅዱሳን ነገሥታት የዘር ሐረጋቸው ከሰለሞን ጋር ሲያያዝ የመጣ ነው። ከ10ኛው እስከ 13ኛው መቶ ክፍለ ዘመን በላስታ ቡግና ምድር የነገሱ የላስታ ቡግና ተወላጅ የሆኑ የኢትዮጵያ ቅዱሳን ነገሥታት የንግስናቸው መጣሪያ የዛጉዌ ሥርወ መንግስት ወይም የላስታ መንግስት በመባል ይታወቃል። ከዛጉዌ ነገሥታት ውስጥ የመጀመሪያው ንጉሥ መራ ተክለ ሃይማኖት የአጼ ድልናድል ልጅ ሞሰበርቅን አግብቶ 4 ልጆችን ወልዷል። 3ቱ ወንዶችም ጠንጠውድም፣ ግርማ ስዩምና ዣን ስዩም ይባላሉ። ጠንጠውድም ገብረ መስቀልን ወለደ። ግርማ ስዩም ቅዱስ ይምሐረነ ክርስቶስን ወለደ። ዣን ስዩም ደግሞ ቅዱስ ገብረ ማርያምንና ቅዱስ ላሊበላን ወለደ። ገብረ መስቀልም ጣራው ክፍት ሆኖ ዝናብ የማያገባውን ገዳም የመሰረተውን የመቄቱን ታላቅ አባት አቡነ አሮንን ወለደ። ቅዱስ ገብረ ማርያም ደግሞ ቅዱስ ናኩቶ ለአብን ወለደ። ይኸውም ቅዱስ ናኩቶ ለአብ በዛሬው ዕለት ሞትን ሳያይ እንደነ ሄኖክና ኤልያስ የተሰወረ ነው። ናኩቶ ለአብ ማለት የስሙ ትርጓሜ እግዚአብሔር አብን እናመስግነው ማለት ነው። የቅዱስ ላሊበላ የወንድም ልጅ ሲሆን ከ11 የዛጉዌ ነገሥታት ውስጥ 10ኛው ነው። አባቱ ቅዱስ ገብረ ማርያም ስልጣኑን ለወንድሙ ለቅዱስ ላሊበላ ትተው በመመንኮስ በበዓት ተወስኖ በጾም በጸሎት ሲጋደል ጌታ ተገልጾለት ክብሩ እንደ መላእክት የሆነ ልጅ ትወልዳለህና ወደ ቤትህ ተመለስ ብሎ አዘዘው። ንጉሥ ገብረ ማርያምም 40 ዓመት ነግስ ያልወለድኩትን አሁን ዓለም በቃኝ ስል ተወልዳለ የተባልኩት ልጅ ምን አይነት ልጅ ይሆን እያለ ወደ ቤቱ ተመለሰ። ሚስቱን መርኬዛንም መልአኩ ቅዱስ ገብርኤል ካበሰራት በኋላ ናኩቶ ለአብ ጌታ በተወለደበት ዕለት ታኅሳስ 29 ቀን ተወለደ። ቅዱስ ላሊበላም ቀደም ብሎ የተወለደው እንዲሁ በጌታ ልደት ቀን ታኅሳስ 29 ቀን በ1101 ዓመተ ምህረት ነው። መልአኩ ቅዱስ ገብርኤል ናኩቶ ለአብ ቀድሞ እንደሚወለድ ቀድሞ ለንጉሥ ላሊበላ ነግሮት ነበርና እንደነገረውም እሱ ሲወለድ ያ የነገርኩ ሕፃን ተወልዷልና ወስደህ በሃይማኖት አጽንተህ አሳድገው ብሎታል። ቅዱስ ላሊበላም ሃይማኖቱን ጠንቅቆ እያስተማረ በእንክብካቤ ያሳደገው። ግብጽ ሄዶ ከአቡነ ቄርሎስ ዲቁናን ተቀበለ። በኋላ ቅድስናንም ተቀበለ። ቅዱስ ላሊበላ ቤተ መቅደሶችን ሰርቶ ከጨረሰ በኋላ በሕይወት ሳለ መንግስቱን ስላወረሰው ከላሊበላ በኋላ ነግሶ ኢትዮጵያን ለ40 ዓመት ከ1197 ዓ.ም እስከ 1237 ዓ.ም ድረስ መርቷል። እድሜው ሲደርስ መልአኩ ሚስት እንዲያጭለት ለቅዱስ ላሊበላ ነግሮት ሲያጭለት እግዚአብሔርን በድንግልና ማገልገል ይፈልግ ነበርና በዚህ እጅግ ሲያዝን እመቤታችን ተገልጻለት ጋብቻው ከእግዚአብሔር መሆኑን ነግራ አጽናንተዋለች። የጌታ ፈቃድ ነውና አትዘን፣ ይልቁንም አግባ፣ ክብርህም ከደናግል አያንስም ብላ ስለነገረችው ሚስት ቢያገባም ልክ እንደ ቅዱስ ድሜጥሮስና ልዕልተ ወይን
ንጽህናቸውንና ድንግልናቸውን ለመጠበቅ በመማከር በግብር ሳይተዋወቁ ለ25 ዓመታት በድንግልና ሆነው በትዳር ኑረዋል። እህት ወንድሞች ወይ እስቲ ልብ በሉ። በሕግ ካገባናት ሚስት ጋር ለዚያውም በእመቤታችን ትእዛዝ አግብቶ ሳለ በግብር ሳያውቃት አብሮ ከድንግል ሴት ጋር በትዳር 25 ዓመት መኖር፣ ይህ እንዴት ያለ ቅድስና ነው በእውነት። ከዚህ በኋላ መልአኩ መጥቶ በንጽህና የተጋባችሁ ልትወልዱ ነው እንጂ ዝም ብላችሁ ልትኖሩ አይደለም ብሏቸው አንድ ቀን ብቻ በግብር ተዋወቁና እጅግ የሚያምርና የሚያሳሳ ልጅ ወለዱ። ልጁ እጅግ የሚያምርና የሚያሳሳ ቢሆንም ንጉሡ ቅዱስ ናኩቶ ለአብ ግን በእግዚአብሔር መንፈስ የወደፊቱን ያውቅ ነበርና ሱባኤ ገብቶ በእኔ እግር ተተክቶ ሲነግስ ፍርድ አጣሞ አንተንም ሰውንም ከሚበድል ይህን ልጅ ቅሰፍልኝና ሄሮድስ ካስፈጃቸው ሕፃናት ጋር ደምርልኝ በማለት ወደ እግዚአብሔር ጸለየ። እንደ ጸሎቱም ጌታችን የካቲት 16 ቀን ልጁን በሰላም አሳርፎለት ሄሮድስ ካስፈጃቸው ሕፃናት ጋር ደምሮለታል። በዚህ ጊዜ መኳንንቶቹ መሳፍንቶቹና ሕዝቡ ሁሉ በቤተ መቅደሱ በለቅሶ ፈንታ ታላቅ የደስታ ድግስ አድርጎ ስለጠበቃቸው የንጉሡ ልጅ ሞቶ የተባለው ውሸት ነው ብለዋል። ቅዱስ ናኩቶ ለአብ ክህነትን ከንግስና ቅድስናን ከንጽህና ጋር አስተባብረው ይዘው ኢትዮጵያን ከመሩ ከአራቱ የዛጉዌ ነገስታት አንዱ ሲሆን በነገሰበት 40 ዓመት ሙሉ 40 ቀን የክርስቶስን ሕማማት እያሰበ በእንቁና በወርቅ በተሽቆጠቆጠው ዘውድ ፈንታ የእሾህ አክሊልን ደፍቶና በአምስቱ ቅንዋተ መስቀሎች ምሳሌ 5 ጦር ዙሪያውን ተክሎ እያለቀሰ ይጸልይና ይሰግድ ነበር። በዙፋኑም ላይ ለመፍረድ በተቀመጠ ጊዜ ከንግስና ልብሱ ውስጥ በስውር ማቅ ለብሶና ሰውነቱን በሰንሰለት አስሮ ከላይ ግን በክብር ልብሱ ተሸፍኖና በወርቅ ወንበር ተቀምጦ ይፈርድ ነበር። ፍርድ ሲሰጥም ሁሉንም ነገር በመንፈስ ቅዱስ ያውቅ ነበር። ምስክሮችንም አይሻም። ይልቁንም ሰዎች ገና ሳይመጡ ሌሊት በምን ወንጀል ተካሰው እንደሚመጡ በመንፈስ ይገለጽለት ነበር። ወደሱም በመጡ ጊዜ እነሱ ጉዳያቸውን ከመናገራቸው በፊት እሱ አስቀድሞ አስማምቶ በጽድቅ ፈርዶላቸው ወደ የመጡበት ይመልሳቸዋል። ሰዎቹም ይህስ በእውነት የመንፈስ ቅዱስ ፍርድ ነው እንጂ የሰው ፍርድ አይደለም እያሉና እየተደነቁ ይመለሳሉ። ጻድቁ ቅዱስ ናኩቶ ለአብ ግብጾች ግብር አንሰጥም ብለው ስላመጹበት የአባይን ወንዞች በጸሎቱ ወደ ሌላ ቦታ እንዲፈሱ ስላደረጋቸው ግብጾች ከበፊቱ ጨምረው ግብራቸውን አምጠው ሰጠውት፣ ግዝቱንም አንስቶላቸዋል። ቅዱስ ናኩቶ ለአብ መላ ዘመኑን ሁሉ የክርስቶስን መከራ እያሰበ ያለቅስ ስለነበር የመድኃኔዓለምን መራራ ሐሞት መጠጣት እያሰበ ሁልጊዜም ዓርብ ኮሶ ይጠጣ ነበር። በመጨረሻም ውለታን የማይረሳ አምላክ መድኃኔዓለም ክርስቶስ ተገልጦለት እንዲህ አለው፣ ወዳጄ ናኩቶ ለአብ ሆይ እኔ ለዓለም ደሜን ያፈሰስኩት አንድ ቀን ነው። አንተ ግን 40 ዓመት ሙሉ ስለ እኔ ብለህ ደምክንና እንባህን ስታፈስ ኖርክ። ይበቃሃል፣ አሁን ወደ እኔ ልወስድህ ነው አለው። ቅዱስ ናኩቶ ለአብም ጌታችንን ጌታ ሆይ እዚህ ቦታ እኔን ብለው የመጡትን ወገኖችን ማርልኝ አለው። ጌታችንም እውነት እልሃለሁ ከተጸነስክበት ቀን ጀምሮ እስካሁን ድረስ ያለውን ገድልህን ያነበበ ዝክርህን የዘከረውን በዓልህን ያከበረውን ለቤተ ክርስቲያንህ መባ ያገባውን ሁሉ ኃጢአቱን ቢበዛ ቅዱስ ናኩቶ ለአብ አማልደኝ ያለውን ኃጢአቱ ምንም ቢበዛ ምረዋለሁ። ዳግመኛ እልሃለሁ 40 ዓመት ሙሉ እንባህን ያፈሰስክባት ይህችን ምድር እስከ ዕለተ ምጽአት እያነባች ትኖራለች። ይኸውም የኔን መከራ እያሰብክ ከዓይንህ እንባ ሳይቋረጥ እንዳለቀስክልኝ ሁሉ ከቤተ መቅደስህ በእንባ መልክ የሚንጠበጠብ ጠበል ይፍለቅልህ የእንባህ ምሳሌ ነው። ከዚህ ለሚጠጡ ለሚጠመቁ ድህነት ይሆናቸው የሚል የምሕረት ቃል ኪዳን ሰጥቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን አስገራሚ ቃል ኪዳን ከሰጠው በኋላ ቅዱስ ናኩቶ ለአብን በሞት ፈንታ እንደነ ሄኖክና ኤልያስ ህዳር 3 ቀን ሰውሮታል። በቃል ኪዳኑ መሰረት ብዙ ፈውስን የሚሰጠው ጠበሉ ዛሬም ድረስ ልክ እንደ ሰው እንባ ቤተ መቅደሱ ካለበት ዋሻ ላይ እየተንጠበጠበ ወደ ታች ይወርዳል። ምንም እንኳ ከዋሻው በላይ ያለው መሬት ሜዳ ቢሆንም ቃል ኪዳኑ ነውና የጠበሉ መጠን ክረምት ከበጋ አይጨምርም አይቀንስም። ይልቁንም በሰው እንባ መጠን ጠብ ጠብ እያለ በመውረድ ከሱ ለሚጠመቁ ፈውስን እየሰጠ ይገኛል። የቅዱስ ናኩቶ ለአብ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን። በእንተ ቅዱሳን ህሩያን እንደጻፈው